ምንድነው እየተካሄደ? ህግ ቦታ እኮ ነው ያለው። በጣም እየተናገሩ ነው። ሰላም ሂጂ ምን ፈልገን የመጣ? ቆይ ይሄን ሁሉ ነገር ሜላት ላይ ያደረግሽው ምን አድርጋሽ ነው? ምን አደረኩ? ልጅ ያልሆነችዋ ልጅ ናት ብለሽ ማምጣትሽ ሳያንስሽ ለመግደል መነሳትሽ ነው። ሁሉንም ነገር አውቋል። የቱን ነገር? እማዬ ላይ ይሄን ሁሉ ነገር ያደረገችው ባዩሽ ተብዬ መሆኗን ነው። እና ድሮስ ላይ ያውቅ ነበር እንዴ? አንቺ አልገባሽም ማለት ነው። ቆይ ምን ነው? ወይዘሮ ባዩሽ አሁንም ባደረኩት ነገር አልጸጸትም በማለት ዛሬም በልብ ልብ ለሜላት ባለቤት ነግረዋለች። እስር ቤት ሆና ራሱ አሁን ላይ በሰራችው መጥፎ ምግባር ልትጸጸትና እንዲሁም ደግሞ ልትማር አልቻለችም። አቶ በቃሉም እየመጡ እየደጋገሙ ያግዟታል፣ ይጠይቋታል። ባዩሽም ለበቃሉ መስፍኔ እንደመጣ ነግራው ነበረ። መቼም ስለኔ ምንም አላልሽውም አይደለ በማለት ነበረ እየጠየቃት። እሷ ግን አይዞህ ምንም አላልኩትም፣ መቼም ቢሆን ባንተ አልናገርም በማለት እንግዲህ ሶስተኛ አጋዧን ለመደበቅ ሞክራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ አበረታቱኝ። እንግዲህ በዛሬው ቪዲዮ ደግሞ ኖላዊ 103ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። አቶ በቃሉ እንግዲህ ባዩሽን ለመጠየቅ ወደ እስር ቤት አቅንተው ነበረ፣ ልብስ በመያዝ ማለት ነው። እንደምትመጣ እርግጠኛ ነበርኩኝ በማለት እሷም ደስታዋን ገልጻለች። አንቺ በቃ እንዴት ነው አትማሪም ወይ ቢላትም ልጅቷን በሽጉጥ ሳስፈራራ ስለያዙኝ ብቻ ያ ነገር እንጃ መውጣቴንም በማለት እንግዲህ ተነግራለች። እርሱም ያለ ሽጉጥ ማስፈራራት ደስ አይልሽም ወይ በማለት ነበረ እየተናገረው። አሁን አንተ ታሰብክበት የሚያቅት ነገር የለምና የቻልከውን ሁሉ አድርግ በማለት እንግዲህ ተማጽኖዋን አቅርባለች። በሌላ በኩል ደግሞ እሪሁንም ማለትም ተምቹ ወደ እርግብ ጋር አቅንቶ ነበረ። እሷም ሲመጣ ደንግጣ ቦርሳውን ሳትይዝ መጣ ሆይ ነበረ ያለችው። ምክንያቱም ቦርሳ ውስጥ እንግዲህ የሆነ ነገር አለ ማለት ነው፣ ትልቅ ነገር። ለምን ሳትይዝ መጣ? ቦርሳ ውስጥ ያለው ነገር የህይወትና የሞት ጉዳይ ነው። እሱን ሳትይዝ አጠገቤ ድርሻ አትበል ብለዋለች። እንግዲህ ቦርሳ ውስጥ ምን ሊኖር ይችላል? ሲገኝ የምናየው ይሆናል። መስፍኔም ባዩሽን ተቅድሙም አይወዳትም ነበረ። በዛሬው ደግሞ ሜላት በነገረችው ነገር እጅግ ነው በጣም ያዘነው። እስር ቤት ሄጄ አነግራታለሁ ይህን ሁሉ ነገር እንዴት ልታደርግ ቻለች በማለት እንግዲህ ወደ እስር ቤት ለመሄድ ተነስቷል። እስር ቤትም ሊሄድ በነበረበት ሰዓት ሜላት አትሄድም ብትለውም እሱ ግን እሄዳለሁ፣ ይህን ነገር ለምን እንዳደረገች እጠይቃታለሁ በማለት እንግዲህ ወደ እስር ቤት አቅንቷል። ሜላትም በቃ እነ ሰላም አብረው ይሄዱ በማለት አሲርና ሰላም አብረው ሄደው ነበረ። ባዩሽም አስጠርተዋት ልክ መስፍኔን ስታይ መስፍኔ በማለት ነበረ እየደነገጠችው። ሰላም ግን እልኋና ብስጭቷን መቆጣጠር ስላልቻለች ይችን ሴትዮ እገላታለሁ እያለች ስትጮህ አሲር እንግዲህ ወደ ውጭ ይዟት ወጥቷል። ለምንድን ነው እንደዚህ ያደረግሽው በማለት መስፍኔ ለሜላት ጥያቄ አቅርቦላት ነበረ። እሷም እንግዲህ ሜላት ላይ ላደረኩት ነገር አንዲትም ነገር ቅንጣት ያክል ጸጸት አይሰማኝም በማለት ነው ለመስፍኔ የነገረችው። ምን አይነት ሰው ነሽ ግን አንቺ ሜላት ላይ ይህን ያክል የምታደርግባት ምን ስላደረገች ነው በማለትም ጠይቋት ነበረ። እሷም ይህን ያልኩትን ነገር ስለነጠቀች ነው በማለት ነበረ የመለሰችለት። መስፍኔም ምንድነው ያንቺ የሆነው ነገር እየነጠቀችሽ በማለት ጥያቄውን አቅርቦ ነበረ። ባዩሽም ምንም ሳትፈራ አንተን በማለት ነበረ የመለሰችው። አንተ እየጠላኸኝ መጣህ፣ ሜላት ደግሞ አንተን ወሰደችብኝ። እኔ እናንተ በፊት በጣም እንቀራረብ ነበረ፣ ነገር ግን ሜላት ከመጣች በኋላ አንተን መጥላት ጀመርክ በማለት ነበረ የተናገረችው። መስፍኔ ግን እኔ እኮ የምጠላሽ እኔና ሜላትን ለመለያየት የምታደርጊው ነገር ነው በማለት ነበር የመለሰላት።
ለማንኛውም ደግሜ እነግርሃለሁ ሜላት ላይ ባደረኩት ነገር መቼም ቢሆን ቅንጣት ያክል አልጸጸትም በማለት ነው የመለሰችለት። እንዲሁም ደግሞ ከእስር ቤት ቶሎ እንደምትወጣ ያን ያክል መታሰሯ እንዳላስጨነቃት ነው ያሳየችው ገጽታ ማለት ነው። መስፍንም ወደ ቤት ተመልሶ ለሜላት ይህች ሴትዮ በቅርቡ የምትወጣ ይመስለኛል በማለት ቢናገርም ሜላት ግን እኔ እኮ ሜላት ነኝ፣ እስኪ ትወጣታለች ምን ማለት ነው? ለምንድን ነው? ምን ችግር አለ? ማለትም ምን አይነት ነገር ኖሮ ነው ልትወጣ የምትችለው በማለት ጠይቃ ነበረ። መስፍኔ ግን እኔ አላቅም፣ ነገር ግን አወራሯ እንደዛ ይመስላል በማለት ነው ያስረዳት። እውነት መቼም ተደብቆ አይቀርምና እንደዛ ሲሆኑ እንደዛ ሲፎክሩ ዛሬ ላይ ይሄው እውነቱ ወጥቶ መጨረሻው ይሄ ሆኗል ማለት ነው የባዩሽ። በሌላ በኩል ደግሞ ባዩሽ ያው አቶ በቀሉ ያመጣላትን ምግብ ይዛ ወደ ውስጥ ገብታ ነበረ። ጓደኛዋን ብይ ብትላትም አልበላም በማለት ነው የተናገረችው። እንዲሁም አንቺ ነሽ እንጂ ክፉ ሰው፣ እርግብ በጣም ጥሩ ሰው ናት በማለት እርግብን እንግዲህ ያደረገችላትን በፊት ላይ አጎቷ ሲሞት ብር ሰርቃት አክስቷ እንደሰጠቻት ማለትም ተባዩሽ። እንዲሁም ደግሞ ምግብ ሳጣ ምግብ ታመጣልኝ ነበረ እና በጣም ጥሩ ሰው ናት እያለች እርግብን እያወደሰችና የተደበቀ ጥፋቷን እያወጣችባት ትገኛለች። አቶ መስፍኔም ለሀና ባዩሽን ግን እገላት ነበረ በማለት ነው የመለሰላት። ለምን አባዬ ግን ለምንድነው እንደዚህ የምጠላት በማለት ጠይቃ ነበረ። መስፍን የሚመለሰው እንግዲህ እኔና ሜላትን ያስተዋወቀችን ባዩሽ ናት። ነገር ግን በዛ ሁልጊዜም አመሰግናታለሁ። ነገር ግን ታስተዋወቀችን ጀምሮ እኛን ለመለያየት ነበረ የምትጥረው። እንዲሁም ደግሞ በሜላት እናትማ በጣም መጥፎ ነገሮችን ነበር የምትነግረኝ። ሜላትን ካገባው በኋላ እማማን ግን ሳያቸው በጣም መልካም ሰው ናቸው በማለት ነበረ የነገራት። ሀናም በስመ አብ ወወልድ ወመንፈስ ቅዱስ ጭራሽ እማማንም በማለት ነው የገለጸችው። ሀናም ወደ ሜላት ክላስ አምርታ ነበረ። ምን ነው መጣሽ ብትላትም ላይሽ ነው ብትላት አልታመንኩም ነው የምታይኝ በማለት ልታስደነግጣት ሞክራ ነበር። ነገር ግን እኔ እንኳን አይደለም ልታይኝ አብረሽ ብታድሪ ደስ ይለኛል በማለት ነበረ ደስታን የገለጸችላት። አባትሽን አወራሽ ወይ በማለትም እንግዲህ መስፍኔ እንዲረጋጋ አድርጋለች። አዎ አውርቼዋለሁ፣ ግን አንቺ ብትሆኚ ምን ታርጊያታለሽ ብታ ጠይቃትም ነበረ። እኔ አሁን ከፖሊስ እጅ ወጣ ባገኛት ምን እንደማርጋት ራሱ አላቅም፣ ደስታዬ ነበረ በማለት ነው የገለጸችው። በቃ ተይው ለፈጣሪ ሁሉንም ነገር ተውት በማለት ነው እንግዲህ ሀና እየመከረች የምትገኘው። ሜላትም ከኔ ያደግሽው እንደዚህ ልዩ ሆነሽ ልታድጊ ነው በማለት እንግዲህ ተናግራለች። እሷም እኔ ምንም ያደረግኩት ነገር የለም ፈጣሪ ነው በእኔ ላይ ያደረገው በማለት ተናግራለች። ሀናና ሜላት ግን እንደዚህ እናትና ልጅ ሆነው ማየት እጅግ በጣም ደስ ይላል። ምክንያቱም ቢነግሯትም አልሰማችም ነበረ ሜላት። ነገር ግን እውነት ተደብቆ አይቀርምና በስተመጨረሻ እውነቱ ወጥቷል። እዝራ የሀና ጓደኛ ቢሆንም ዛሬ ላይ ግን እዝራ ልቤ ወደ ፍቅር እያደላብኝ ነውና ስለዚህ አንቺን ከምጎዳሽ እኔም ከምጎዳ ብርቅ ይሻለኛል በማለት እንግዲህ እርቋታል። ምናልባት ሀና እና በቃ እዝራ ተመለስ፣ እኔ ፍቅርህን እረዳለሁ ብላ ትመልስ ይሆን ወይንስ ደግሞ እንዲሁ እያለቀሰች ትቀር ይሆን? ምክንያቱም እሱ በመሄዱ ትንሽ ካፍቷታል ማለት ነው። ሰው አንዳንድ ጊዜ አጠገባችን ሲሆን ምን ያክል እንደምንወደውና ያ ሰው ምን ያክል አስፈላጊ እንደነበረ አናቅም። ሲርቀን ግን ያ ነገር ይገባናል እና ዛሬ ላይም እንደዛ ብሎ ሲለያት ሀና አይኗ እንባ ቅሮ ቆማለች። ነገውን ደግሞ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።